እነሱ ሻርፑን ነው ራሳቸው እንትን ያሉት። እንደዚህ ደግሞ አይሆንም። ስለዚህ ኤጀንሲው መጥቶ ምላሽ ሊሰጥ ይገባል። እኔ ለኤጀንሲው አስተርጓሚ መዲና ስሟ ውክልናው ላይ ላለው ቮይስ አድርጌላታለሁኝ። አሁን እሷን እንጠብቃለን እንድትመጣ። ከዛ በመቀጠል ደግሞ የኤጀንሲውን ባለቤት እናናገራለን ማለት ነው። እዛ ሰላም ይቅርታ አድርጊልኝና ትላንትና ልጆች ሰላምን አናቃትም ገስቴ ላይ ማለት ነው። ሰላምን አናቃትም እያሉ ሰላም ማነሽ ስልሽ ያጎቷ ጓደኛ ነኝ ያጎቷ ልጅ ጓደኛ ነኝ ምናምን ብለሽኝ እሺ ብዬ ኤምባሲ እንድትሄጂ አደረግ። ኤምባሲ ከሄድሽ በኋላ ሰላም እየሰማሽ ነው አለ። ሰላም ይሰማል? አዎ ጥሩ እህታችን ነሽ። አንቺም ግን ጥርጣሬ ያለውን ቅድም ገስት ላይ ሰብስቤ ዘመዶችንም እህቶችንም ብዙ ሰዎችን ሰብስቤ ጠይቅልን ያሉትን ነገር ነው። አቢባ ቤት ምን ልጠይቅላችሁ ስላቸው አንደኛው ነገር ያነሱ ሰላም እያመናት የወደድናት እህታችን ናት ብለን ሂዳ እንትን ከደረሰች በኋላ ኤምባሲ የልጅቷ አስክሬን እንዳይፈለግ ቤተሰቦቹ ናቸው ትቀበርልን ያሉት ኤምባሲ መረጃ ሰጥቶኛል። ያልሽው ከተምተሽ ጥያቄ ጠይቅ ተብዬ ነው። ለፍተሻል? አዎ ያልተጻፈውን ከነ ነበርሽ ገብቶሻል? አቢባ አዎ ትክክል። ኦልሬዲ እሷ እንደዚህ ካለች አሁን ባልሰማሁት ነገር መጀመሪያ ራሷ ነው። ሰላም ጤና ይስጥልኝ እናት። ኤምባሲ ሄደሽ ሁላችሁ ሰላም ብያለሁ። ሀቡ እኔ አው የአገሯ ልጅ ነኝ፣ የወሊሶ ልጅ ነኝ። ምክንያቱም የእሷ ቤተሰብ የአጎት የእሷ ዘመዷ የሚባል ሁሴን የሚባል ልጅ ነው። የአንድ ሰፈር ልጆች ነን ከሱ ጋር። ሰላም ይሄ ነገር ተፈጠረ ምናምን ይሄ ነገር የተነገረኝ ሀቡ ልክ ልጅቷ እንደሞተች የዛሬ ወር ምናምን ነው። ገብቶሻል? ከዛ ሲነገረኝ ወሳብ ላይ እሺ እኔ መረጃ አምጡልኝ ከኢትዮጵያ ሙሉ መረጃ አምጥታችሁ ሰጥታችሁኝ እስከ ኤምባሲ ድረስ ይሄዳለሁ ያለውን ነገር አልኳቸው። እኔ እንደ ሀገር ልጅ ነው። ገብቶሻል? ከዛ በኋላ እሺ ብዬ እኔ ወደ አላኩልኝም። በቃ እኔም ደውዬም አልጠየኳቸውም። ታውቁት በቃ እነሱም ያለ ነገር ምንም ተረሳስቷል ማለት ነገሩ። ከዛ ከ3 ቀን በፊት የልጅቷን ፎቶ ሙታለች ብሎ በየሚዲያ ሲያዞሩት እንዲህ ደነገጥኩኝ። ታውቂያለሽ? ከእንቅልፌ ተነስቼ ምንድነው የተፈጠረው ስላቸው ምንም የሰፈር ልጆች ደውዬ ስጠይቃቸው ሰላም ሙታለች እኮ ብሎ ተብሏል ምናምን ነገር ሲሉኝ ቀጥታ እኔ ሄድኩኝ ወደ ኤምባሲ ነው ሀቡዬ ገባሽ? ወደ ኤምባሲ ሂጄ አረጋገጥኩኝ። ሳረጋገጥ አሁን እንደሞተች ከኢትዮጵያም ደግሞ ይኸውልሽ አንድ አሁን እነሱ ነጥብ የያዙብኝ ነገር እነሱ በሌላ ቦታ ነው የሄዱት። ይሄ በዘረኝነት ምናምን ነገር እኔ የለሁበትም። ሀቡ ገብቶሻል? እኔ አንድ ነገር ልንገርሽ፣ እኔ ልጅቷ የሀገሬ ልጅ ናት፣ ግዴታዬ ነው። የሀገሬ ልጅ ባትሆን እህቴ ናት፣ ግዴታዬ ነው። ገብቶሻል? ኤምባሲ ውስጥ ገባ። ኤምባሲ ውስጥ ሰላም ስንናገር ማለት ነው ስንናገር ሁለተኛውን መንገድ እንጂ ወደ ዘር ወደ ሃይማኖት እንዲኬድ አልፈልግም ማለት ነው። አንቺ እኮ ለኔ ሙባረክ በውስጥ መጥተሽ ትናንትና እነሱ ነው እያሉ ሴሊ ስለሆንሽ አምኜሽ ሂጂ አልኩሽ እኔ ማለት ነው። ሰላም ወሊሶ አይደለም የሚለው የወሊሶ ልጅ እኮ ናት። ለምንድን ነው ማነሽ ብላችሁ ለምን ጠየቃችሁ? አገሬ ወሊሶ አይደለም። እኔ በስም አላምንም። ምን የጎንደር ልጅ ሁኚ ከፈለግሽን ደግሞ ኤርትራ ልጅ ከሀገር ውጭ ማለት ነው። እኔ ችግር ልጅ በእነዚህ ያለ ነገር ሂጂ ተባልሽ ሄድሽ ዘመን ልኮኛለሽ። እኔን ነው እኮ በውስጥ በኩል ሙባረክ ልጅቷ እንድትቀበር ባሏ ውክልና ሙሉ በሙሉ ሰጥቷል ስትይ ተስፋ ቆረጥኩ። ይህንን ልጠይቃታ ሙባረክ፣ ይህን ልጠይቃታ። ቆይ ይህንን ቃል አሁን ሙባረክ ያለውን ብለሻል አላልሽም? እናቴ ሀቡዬ ብያለሁ። ቆይ ልንገርሽ ሀቡ እዛ ጋር ያልኩበት ብያለሁ ካልሽ ማሪ ብያለሁ ካልሽ ቆይ አይደለም ሀቡ ላስረዳሽ። ቆይ ላስረዳሽ ሀቡዬ ኤምባሲ ውስጥ ስትገቢ ኤምባሲ ውስጥ ከሄድሽ ብዙ ሰው ሌላ መረጃ ነው የሚሰጥሽ። ገብቶሻል? ይሄም እኔ ያውቀዋለሁ ይሄም አውቀዋለሁ ይልሻል። በነገራችን ላይ ማለት ውስጥ ገብቼ ጠየቅኩት። ስጠይቀው ይሄ ምንድን ነው የተባለው ስለው ባሏ ውክልና ወስዷል ውጪ ብሎ እንደ ውሻ አባረረኝ። ገብቶሻል? እዛ ውስጥ 12 ቁጥር ያለው እንደው ስሙን መጥራት ባይጠበቅብኝ በቁጥሩ እንደ ውሻ አባረረኝ ውጪ ብሎኝ ማለት ነው። ማነው? እኔ ሳውዲ ኤምባሲ ውስጥ የሚሰሩትን ጠቅላላ አውቃቸዋለሁ። እነሱም ይነግሩሻል። ሀቡ ወይ እንትን ይላል ገባሽ? ንገሪኝ ግለሰቡን 12 ቁጥር ላይ ዴስክ ላይ ተቀምጦ የሚሰራውን ግለሰብ ስም ንገሪኝ። ሁሴን ነው ማነው ስሙ የሚባለው? 12 ቁጥር ስሙ ብዙ ምንትን አልለውም ግን ያ 12 ቁጥር ያለው ይታወቃል። ስለዚህ ሁሴን ደዛ አለሽ ምን አለሽ? ቆይ ውጪ ብሎ ይሄ መረጃው ላኩለት በዋትስአፕ ማለት ነው። ስልክለት እንደ ውሻ አድርጎ ውጪ ብሎ አባረረኝ።
ታውቂያለሽ። ሲያባርረኝ ውጭ ላይ ወጥቼ አረጋገጥኩ። ገና ገባሁ በእንደገና ላይቭ ሙባሪክ ላይቭ ላይ ነበረ። ሙባሪክ እኔ ባሏ እንደዚህ ተብሏል ውክልናው ምንድን ነው ሲለኝ ተመልሰሽ ግቢ ውስጥ ገብተሽ ጠይቂ አረጋግጪ አለኝ እራሱ ማለት ነው። እሺ ብዬ ገብቼ ሳረጋግጥ ሀቡ እንደዚህ አሉኝ። እኛ ልጅቷ ተቀብራለች፣ ልጅቷ ቤተሰብ ላኩልን ብለው ነበረ ደብዳቤ ከኢትዮጵያ ያስላኩት። ለ21 ቀን የሳኡዲ መንግስት አስቀምጧት ቀብሯታል። ስለዚህ እሺ መላክ አይቻልም ወይ ከቀብር እንኳን ወጥታ መላክ አይቻልም ወይ ስላቸው መላክ አይቻልም አሉ። ገባሽ? ወደዛ መላክ አይቻልም። የቀበራት የሳኡዲ መንግስት ነው። በአፍ ነው ያሉሽ። ይኸውልሽ አንድ ነገር ማስረጃ ተብሎ ሚዲያ ላይ የሚመጣው አንደኛ ሌተሩን ሲያሳይሽ እና ፎቶ ማስረጃ ለኛ ስታመጭልን እሷ ናት። ሌላ ሰው ሙባሪክ እንዴት ነህ? ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ኤምባሲ ነበርኩኝ። ልጅቷ መረጃ ሁሉ በኮምፒውተር ወጥቶ ነበረ። ባለቤቷ ሙሉ ውክልና ሰጥቶ እንደተቀበረች ነው መረጃው የወጣው ማለት ነው። ሸምሱ የሚባለው ለዋናው ኮሚቴው ጠየቁት። እንዴት አንተ ሚዲያ ላይ ሙባረክ ጋር ገብተህ መረጃ ልትሰጥ ትችላለህ ወይ? ስለሆነ የመንግስት አካል ነኝ መስጠት አልችልም፣ ግን ይህ መረጃ ይዤው ነበረ። እኛን ነጻፍንላት ከዚህ እና ተቀብራለች። ባለቤቷ ነው ሙሉ ውክልና የሰጠው ብለውኛል። እሺ በአይንሽ አላየሽም? በአፍ ነው የነገሩሽ? ሰላም ይሄ ሀቡኝ ልጨርስልሽ። ከዛ አንቺን መልስ ሊማራ አንድ መልስ በአፍ ነው ወይስ በአይንሽ ደብዳቤውን አስነብበውሽ? በአፍ ነው ያለኝ እሱ ራሱ ማለት ነው። ከዛ እሺ ብዬ ገና ተመልሼ ገባ ሙባሪክ ግቢ ሲለኝ ማለት ነው። ገብቼ ሳረጋግጥ ቤተሰብ አስክሬን እንደሚላክላቸው ነበረ እንትን ያሉት ማለት ነው። የሳኡዲ መንግስት እንትን ደግሞ ለ21 ቀን አቆይቶ ከዛ ቀብሯል። አሁን ለ15 ቀን ብቻ ነው ማቆየት የሚችለው። እሺ ቤተሰብ አስክሬን ወጥቶ የለውም። የሳኡዲ መንግስት ይኸውልሽ አንድን አስክሬን ቤተሰብ ሳይፈቅድ የመቅበር መብት የለውም። ትኩስ ሬሳ ገና ከሞተች 20 ቀን 6 ወር በረዶ ቤት እኮ ይቀመጣል እኮ ሬሳ ሳኡዲ ላይ 6 ወር ሲሞላ እኮ ነው በለድያ የሚቀብረው። ይቺ ልጅ ገና ትኩስ ሬሳ ሞቶ አስክሬን ሳይመረመር ቤት ውስጥ የሞተ አስክሬን በምን ትገደል፣ በመርዝ ትገደል፣ በምን ሳይረጋገጥ ዝም ብሎ ወስዶ ሊቀብር አይችልም። አንደኛ። ሁለተኛ ከቤተሰብ ውክልና ቅበሩ የሚባል ተልኳል ሲባል በአፍ ተመጥቶ ሚዲያ ላይ አይወራም። በአፍ አሳዩኝ ይባላል። ወረቀቱን አሳዩኝ፣ ከዛ ፎቶ ላንሳው። አንደኛ ወረቀቱን እነሱ አስክሬን ይላክልን የሚል ነው የላኩት። እኔ እጄ ላይ ያለ አንብቤዋለሁ እንጂ ሊሆን ይችላል። ገብቶሻል? እመኝኝ እንግዲህ ወደ ኤምባሲ ወደ ጅኒ ለምን ዱባይ ኤምባሲ አይሆንም? እውነት ተናግረን ቀልጠን እንደጨው መሞት ዝግጁ ነኝ እኔ ለማለት ነው። ወላሂ ዱባይ ቢሆን ራሱ ይሄን ነገር እናገራለሁ። ሰውዲን ደግሞ ለዚህ ጉዳይ ሄዳሉ። እውነቴን ነው የምልሽ። ኤምባሲ እውነትም እቺ ልጅ እንደዚህ ካሉ ኤምባሲ የሚቻለው ማለት ነው። እኔ ለብሽም እሷን እንደዚህ ካሏት መረጃ ካመጣች ኤምባሲውም ራሱ በቃ እዛ የገባ ወረቀት ሌላ ነው ተስማምቶ ቁጥሩ ልሻንቺ ደውለሽ ለሰላም ለምን እንደዚህ ጠይቂያቸው። እኔ አላለም ካሉ ግን አንቺ ኃላፊነቱን ትወስጃለሽ። ይኸውልሽ ሀቡ ራሳቸው ማለት ውጪ ብለው መጨረሻ ምን እንዳደረጉኝ ማለት ነው። እኔ እሺ ለቤተሰብ እንደሞተች እንኳን ይሄ ነው የሞተችን ነገር የሚባል መረጃ ስጡኝ ስላቸው ማለት ነው ምን አለ እኛ ከኢትዮጵያ እነሱ ውክልና ሲሰጡሽ ካልሆነ በስተቀር መግባት ማቺ እዚህ ግቢ ውስጥ ብለው አባረው ነው ያወጡ። ገባሽ? ለሰላም ለምን እንዲህ ያደረጋችሁ ብለሽ